ሰበር ዜና 4 ኪሎ የገቡት ጀነራል የግድያ ሙከራ እንደተደረገባቸው ይፋ አደረጉ። ሊረሽኑኝ ነበር፣ ነገር ግን ለጥቂት ተረፍኩ ብለዋል። ጠቅላይ ሚኒስትር አብይ አህመድ ጀነራሉ ላይ የተቃጣውን የግድያ ሙከራ በተመለከተ ሪፖርት ደርሷቸዋል። ወዲህ ደግሞ የትግራይ ጦር አዛዥ ብልጽግና ተበትኗል፣ ፈርሷል ሲሉ ተደምጠዋል። የጦር አዛዡ ይህንን ንግግር ያደረጉት ድንበር ላይ ከፍተኛ ውጊያ በተቀሰቀሰበት ወቅት ላይ ነው። ውጊያ መቀስቀሱን ተከትሎ የመከላከያ ሰራዊቱ ተጨማሪ ጦር ወደ አካባቢው እያስጠጋ ስለመሆኑ ተረጋግጧል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁኑ የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ጀነራሉ ለጥቂት ተርፈዋል፣ አምልጠዋል፣ ሊረሸኑ እንደነበረ ይፋ አድርገዋል። ከዚህ የግድያ ሙከራ ጀርባ የስብሃት ነጋ ቀኝ እጅ እንዳሉበት ተረጋግጧል። ጀነራሉ የግድያ ሙከራው የት እንደተደረገባቸውና እንዴት እንዳመለጡ በዝርዝር ተናግረዋል። መረጃውን በዝርዝር ወደ እናንተ እናደርሳችኋለን። ብልጽግና ተበትኗል፣ ፈርሷል ሲሉ የትግራይ ጦር አዛዥ ተናገሩ። ብልጽግና ተበታትኗል፣ አሁን ላይ እኛን የማሸነፍ አቅም የለውም ያሉ ሲሆን ሰራዊታቸውም ለሁሉም ግዳጅ መዘጋጀቱንም ይፋ አድርገዋል። የአርሚ 50 አዛዥ በበኩላቸው አብይ ቲዲኤፍን በገንዘብ ለሁለት ሊሰነጥቀው ነበር፣ አልተሳካለትም ሲሉ ከሰዋል። ታደምጡታላችሁ። በኢትዮጵያ ድንበር ከባድ ውጊያ ተቀሰቀሰ። የአየር ጥቃቶችም መፈጸማቸው ታውቋል። ብሔራዊ ጦር በድንገት በከፈተው መጠነ ሰፊ የመልሶ ማጥቃት ዘመቻ ተጠናክሮ ቀጥሏል። ድንበሩ ላይ ውጊያ መከፈቱን ተከትሎ መከላከያ ተጨማሪ ጦር ወደ አካባቢው አስጠግቷል። ትሰሙታላችሁ። የወልቃይት ጦር በተጠንቀቅ መቆሙን ይፋ አደረገ። የመከላከያ ከፍተኛ ጀነራሎችና ኮሎኔል ደመቀ የመሩት ወታደራዊ ስብሰባ ተደርጓል። ከስብሰባው አፈትልከው የወጡ ጥብቅ ወታደራዊ ጉዳዮችን እናሰማችኋለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ብልጽግና ተበትኗል፣ ፈርሷል ሲሉ የትግራይ ጦር አዛዥ ተናገሩ። ብልጽግና ተበታትኗል፣ አሁን ላይ እኛን ማሸነፍ አቅም የለውም ያሉ ሲሆን ሰራዊታቸው ለሁሉም ግዳጅ መዘጋጀቱን ይፋ አድርገዋል። የአርሚ 50 አዛዥ በበኩላቸው አብይ ቲዲኤፍን በገንዘብ ለሁለት ሊሰነጥቀው ነበር፣ አልተሳካለትም ሲሉ ከሰዋል። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ድቤ ድለቃቸው ጆሮ ቢነፍቃቸው በግድ በጦር ሜዳ ሊማግዱበት በየአደባባዩ እናሸልፋለን ፉከራ እያሰሙ ነው። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ሙከራ አሰምቷል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላልፈን በጣጥሰን ብልጽግና ብቻውን አስቀርተነዋል ሲሉ ተደምጠዋል። ትላንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ዓ.ም ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናል ብለዋል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦች መፍጠር ችለናል ያሉት ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ጽምዶን ነው። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸመው የሻዕቢያ ኃይል ጋር አብረው መሰለፋቸውን እንደ ስኬት መጥቀሳቸው አስተዛዛቢ ሆኗል። ጀነራሉ ይቀጥሉና ይህ አሰላለፍ የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረው አዲስ አሰላለፍ ነው ሲሉ ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦችን ባለቤትነት ለህወሓት ሰጥተዋል። በጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችንን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ብለዋል። አሁን ላይ ደግሞ ፈጥረነዋል ያሉትን የጠላት አሰላለፍ ለውጦች ተጠቅመው መመከት ላሉት ትግል ትልቅ ጥቅም ፈጥሮልናል ብለዋል። አርሚ 50 በበኩሉ በወጣው መግለጫ ለጦርነት መዘጋጀቱን ይፋ አድርጓል። ከህወሓት ወታደራዊ አመራሮች መካከል ግንባር ቀደም የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የተገኙበት የተነበበው አቋም መግለጫ መመከት ለተባለው ትግል ጦሩ ሙሉ ዝግጅት ማጠናቀቁን የተገለጸበት ነው። አመራሮቹ በአቋም መግለጫቸው ዛሬም እንደ 2013 ከበባ ውስጥ አስገብቶ ለማንበርከክ ቋምጠዋል ያላቸውን በጠላትነት የፈረጇቸውን አካላት ለመመከት ተዘጋጅተናል ብለዋል። በአቋም መግለጫው በጠላትነት የተፈረጀ አካል በይፋ ባይጠቀስም የብልጽግና ስርዓት የሚሉትን ፌዴራል መንግስት ማለታቸውን መሆኑን አመላክተዋል። በጠላትነት የፈረጁት የፌዴራል መንግስት በአሁኑ ወቅት ዳግም ጦርነት ለማወጅ ሁለንተናዊ ዝግጅት እያደረገ ነው ሲሉም ከሰዋል።
የህዝባችንን አንድነትና የሰራዊታችንን ጥንካሬ ለማሸርሸር ትላንት በአንድ ምሽግ ጠላቱን አብሮ ይመክት የነበረውን ኃይል ሐራ መሬት በሚል እየከፋፈለን ነውም ብለዋል። በአፋር ክልል የመሸገው ሐራ መሬት በገንዘብ ገዝቶ በማደራጀት እርስ በርሳችን እንድንጠፋፋ እያሴረ ነው ሲሉም ወንጅለዋል። ጠላቶቻችን በጦርነት አላሳካነውም ያሉትን ድል በእርስ በርስ ማጠፋፋት ለማጎናጸፍ ያለምንም እፍረትና ቀን ሌሊት እየሰሩ ይገኛሉ ሲል አርሚ 50 በአቋም መግለጫው ገልጿል። በጠላትነት የተፈረጁት ኃይሎች አሁንም የሰላም ኃይል እንዳልሆኑ ማሳያ የሆኑ ድርጊቶቻቸውን እየቀጠሉበት መሆኑን በመግለጽ ራሳችንን ለመከላከል ሙሉ ዝግጅት አድርገናል በማለትም የጦርነት ድግሳቸውን ለማጽደቅ ሞክረዋል። በአቋም መግለጫቸው አሁንም እንደ ትላንቱ ከህዝባችንና ከመላው ሰራዊታችን ጋር በመሆን ጠላቶቻችንን መክተን ህልውናችንን ለማረጋገጥ ሁሉን አቀፍ ዝግጅታችንን በማድረግ ላይ እንገኛለን ብለዋል። ለህልውናችንና ለሉዓላዊ ግዛታችን ከህዝብና ከመንግስት የሚሰጠንን ማንኛውም ተልዕኮ በማንኛውም ጊዜ በከፍተኛ ብቃትና ጀግንነት ለመፈጸም በሙሉ ቁመና ላይ እንገኛለን ሲሉ አክለዋል። ሌላኛው መረጃችን በኢትዮጵያ ድንበር ከባድ ውጊያ ተቀሰቀሰ። የአየር ጥቃቶችም መፈጸማቸው ታውቋል። ብሔራዊ ጦር በድንገት በከፈተው መጠነ ሰፊ የመልሶ ማጥቃት ዘመቻ ተጠናክሮ ቀጥሏል። ድንበሩ ላይ ውጊያ መከፈቱን ተከትሎ መከላከያ ተጨማሪ ጦር ወደ አካባቢው አስጠግቷል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ የሆነ ዘመቻ በመክፈት ቁልፍ የሆነ የአማጽያንን ይዞታ መቆጣጠሩን የጦር ኃይሉ ባለስልጣናት አስታወቁ። ይህም ዘመቻ እስከ ኢትዮጵያ ድንበር ድረስ የተለጠጠ መሆኑ ተሰምቷል። የሱዳን ጦር 4ኛ እግረኛ ክፍለ ጦሩን በማንቀሳቀስ እንደ አዲስ የተከፈተው ይህ ወታደራዊ እርምጃ ከኢትዮጵያ ጋር በሚያዋስናት ድንበር አካባቢ ሲሆን ይህም ከኢትዮጵያ 1 ኪሎ ሜትር ርቀት ላይ በሚገኙት አቡ ዱግላና አሻምቦ በተባሉ አካባቢዎች ላይ ያተኮረ እንደሆነ ሱዳን ትሪቡል ዘግቧል። ይህ አዲስ ዘመቻ በጀኔራል ጆሴፍ ቱካ የሚመራ ነው የተባለ ሲሆን የሱዳን ሕዝብ ነጻነት ንቅናቄ ሰሜን ይዞታ ስር የነበረውን አልባር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ መቆጣጠራቸው ተገልጿል። ከዚህ በተጨማሪም በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ድንበር ጋር በሚያጋሩት በኩርሙክና በጌሳን ወረዳዎች ውስጥ ውጊያው ተጠናክሮ መቀጠሉን ዘገባው አመልክቷል። ጦሩ በእነዚህ አካባቢዎች የፈጥኖ ድራሽ ድጋፍ ሰጪ ኃይሎችና የሱዳን ሕዝብ ነጻነት ንቅናቄ ጥምረትን እየተዋጋ ይገኛል። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው ስትል ከሳለች ሲል የዘገበው ሱዳን ትሪቡን ዘመቻውም እንደሚቀጥል ጠቁሟል። ዘገባው የጦር ኃይሉ ምንጮች ነገሩኝ ባለው መሰረት የሱዳን መደበኛ ጦርና አጋር ኃይሎች አማጽያኑን ማሳደዳቸውን እንደሚቀጥሉና እስከ ኢትዮጵያ ድንበር ድረስ መስመር ያለውን አካባቢ ሙሉ በሙሉ እንደሚቆጣጠሩ ተናግረዋል። የጦር ኃይሉ ባወጣው መግለጫ ደግሞ በዘመቻው በርካታ የአማጽያን ተዋጊዎች መማረካቸውንና ልዩ ልዩ መሳሪያዎችና ወታደራዊ ቁሳቁሶች መያዛቸው ገልጿል። ይህ የተከፈተው ወታደራዊ ዘመቻ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ ለመግታትና ካለፈው መጋቢት ወር ጀምሮ በሁለቱ ኃይሎች ቁጥጥር ስር የነበረችውን ስልታዊቷን የድንበር ከተማ ኩርሙክን መልሶ ለመያዝ ያለመ ነው ተብሏል። ይህ አካባቢ ረጅም የጦርነት ታሪክ ያለው ሲሆን በካርቱም መንግስትና በሟቹ ጆን ጋራንግ ይመራ በነበረው የሱዳን ሕዝብ ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር በ2005 ዓ.ም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀው የእርስ በርስ ጦርነት ወቅት ዋና የውጊያ ቀጠና እንደነበረ ይታወሳል። ሌላኛው መረጃችን የወልቃይት ጦር በተጠንቀቅ መቆሙን ይፋ አደረገ ይለናል። የመከላከያ ከፍተኛ ጀነራሎችና ኮሎኔል ደመቀ የመሩት ወታደራዊ ስብሰባ ተደርጓል። የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙ ታውቋል። በተጨማሪም በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጀነራል አማረ ባዓታ፣ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸውን የታወቀው የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙልጌታ የባዕዳና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገር ለማፍረስ እየሰራ ነው የሚል ውንጀላ አቅርበዋል። በዚህ ስብሰባ ላይ
በአካባቢው ያለው ኃይል ለግዳጅ መዘጋጀቱንም ገለጻ ተደርጓል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጅ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማ ቀርቧል። ጀነራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶት ስራ መሰራት ይጠይቃል ሲሉ ተናግረዋል። ህወሓት ከፌዴራል መንግስቱ ጋር ወደ ግጭት የሚገባ ከሆነ የመጀመሪያ ኢላማ ወልቃይትን መቆጣጠር እንደሚሆን አስቀድሞ ሲነገር ነበር። አሁን ላይ የተፈራው ነገር ደርሶ ከህወሓት ጀነራሎች ጋር የቅርብ ግንኙነት ያላቸው አካላት ወልቃይት ላይ በቅርቡ ጠብቁን የሚል መረጃ እያሰራጩ ነው። እነ ደብረጽዮን የገጠማቸውን መከፋፈልና ህዝባዊ ድጋፍ መሸርሸር ለመጠገነ ወልቃይትን በቅድሚያ ለመቆጣጠር እንደሚንቀሳቀሱ የሚጠበቅ ነበር። ህወሓት ወልቃይትን ለመቆጣጠር ከሻዕቢያና ከጀነራል አልቡርሃን ጦር በተለያዩ አቅጣጫዎች ድጋፍ ማግኘቱን የሚያመላክቱ መረጃዎችም እየወጡ ነው። ህወሓት ሱዳን ላይ በአልቡርሃን ጦር ድጋፍ ያደራጀው አርሚ 7 የተሰኘው ኃይል ከወልቃይት በቅርብ ርቀት ላይ እንዳለው ይታወቃል። በጀነራል ሙዘይን የሚመራው አርሚ 7 ከዚህ ቀደም በተደጋጋሚ ወልቃይት ላይ ጥቃት ለመፈጸም ሙከራ ያደረገ ቢሆንም ሰብሮ ለመግባት ግን አልተሳካለትም ነበር። አሁን ላይ ከጀርባ የሱዳን ሻዕቢያ ጦር እንዲሁም ከተከዜ ወንዝ በቅርብ ርቀት ላይ በተጠንቀቅ በቆመው የህወሓት ኃይል ሽፋን የከበባ ጥቃት ሊፈጸም እንደሚችል እየተገለጸ ነው። ደብረጽዮን ወደ ስልጣን ካመጡት ጀነራሎች መካከል አንዱ በሆኑት ምግበይ ኃይለ የሚመራው ኃይል ሁመራን ከወንዝ ማዶ አሻግሮ እያየ ነው ተብሏል። የህወሓት አሁናዊ እንቅስቃሴ ወልቃይት በቅርቡ ወደ ማጥቃት ሊሸጋገር እንደሚችል ለዓመታት የተከዜ ዘብ የተሰኘ ኃይል ያደራጁት የወልቃይት አመራሮች ከወዲሁ እየተናገሩ ነው። ደብረጽዮን ስልጣን በተቆጣጠሩ ማግስት ህወሓት ወልቃይትን ቀድሞ ለማጥቃት ከተለያዩ ኃይሎች ጋር መቀናጀቱን በአደባባይ እየተናገረ መሆኑን እንዳስደነገጣቸውም አመራሮች እየገለጹ ነው። ሌላኛው መረጃችን ጀነራሉ ለጥቂት ተርፈዋል፣ አምልጠዋል የሚል ነው። ሊረሸኑ እንደነበረ ይፋ አድርገዋል። ከዚህ የግድያ ሙከራ ጀርባ የስብሃት ነጋ ቀኝ እጅ እንዳሉበት ተረጋግጧል። ጀነራሉ የግድያ ሙከራው የት እንደተደረገባቸውና እንዴት እንዳመለጡ በዝርዝር ተናግረዋል። የግድያ ሙከራ የተደረገባቸው ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራሉ ከ2 ቀናት በፊት በሰጡት አዲስ ቃለ ምልልስ በጌታቸው አሰፋ ቀጥተኛ ትዕዛዝ ሊረሸኑ እንደነበረ ለመጀመሪያ ጊዜ ተናግረዋል። ጌታቸው አሰፋ እኔ እንድገደልና እንድረሸን ትዕዛዝ ሰጥቶ ነበር። ገዳይ ሰዎችንም አደራጅቶብኝ ነበር። ይህ መረጃ ቀድሞ ሲደርሰኝ ግን የራሴን የግንኙነት መረብ ተጠቅሜ እንዴትም ብዬ ወደ አዲስ አበባ አመለጥኩ በማለት ተናግረዋል። ይህ የግድያ ሙከራ የተደረገው ጌታቸው ረዳ ከጊዜያዊ መንግስቱ ፕሬዝዳንት ከመነሳታቸው 1 ወር አስቀድሞ እንደነበረ ገልጸዋል። የውጊያ ልሂቅ እንደሆኑ ይነገርላቸዋል። የኢትዮ ኤርትራን ጦርነት ከፊት ሆነው መርተዋል። በዓለም አቀፉ የጸጥታ ተንታኞች ዘንድ በአፍሪካ ካሉ ድንቅ የወታደራዊ ጦር ስልት አዋቂ ተደርገው ይቆጠራሉ። ጀነራሉ ባላቸው ትንታኔና የድርጅታዊ አወቃቀር እውቀት በብዙሃን ይሞገሳሉ። ጀነራል ጻድቃን ገብረትንሳኤ በዓለም አቀፉ የጸጥታ ተንታኞች ዘንድ በአፍሪካ ካሉ ድንቅ የወታደራዊ ጦር ስልት አዋቂ ተደርገው ይቆጠራሉ። የ68 ዓመቱ ጀነራል ትግላቸው የሚጀምረው የባዮሎጂ የዲግሪ መርሃ ግብራቸውን አቋርጠው ህወሓትን በተቀላቀሉበት ወቅት ነው። ጊዜውም በአውሮፓውያኑ 1976 ሲሆን በወቅቱም በመቶዎች የሚቆጠሩ የሽምቅ ተዋጊዎች የወቅቱን ገዢ መንግስቱ ኃይለማርያምን ለመፋለም በገጠራማው የትግራይ ተራራ ላይ መሸጉ። ጀነራሉ ባላቸው ትንታኔ የዲጂታዊ አወቃቀር እውቀት እንዲሁም የበርካታ ታጋዮችን እምነት እንዲጣልባቸው መሆኑ ጋር ተያይዞ በአውሮፓውያኑ 1980 በዘመቻዎች የሚከበሩ አንደኛው የጦር አዛዥ እንዲሆኑ አስችሏቸዋል። ነገር ግን ህወሓት እኚህን ጉምቱ ጀነራል ለመግደል ከመሞከር አልተቆጠቡም። ክቡራትና ክቡራን የአዲስ ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት ወደ እናንተ ያደረስናቸው መረጃዎች እነዚህን ይመስሉ ነበር። ዜናዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።